የፋኖ ኃይሎች ኒውትራላይዝ እያደረጉ እየገቡ እየመቱ በእንደዚህ አይነት ተግባር የተሰማሩትን እየመቱ ስላስቸገሩ በተቻለው መጠን ግን ያገኛቸውን ሁሉ ለእንደዚህ አይነት ተግባር እያደራጀ ይሰራ ነበር። የፋኖ ኃይሎችን ሲያጣ የመከላከያ ሰራዊት አባላትን አንድ 100 አለቃ ኮማንዶ የተማረከ ሲናገር አስታውሳለሁ። የመከላከያ ሰራዊት አባላትን መለያቸውን እያስወለቀን መንገድ ላይ ዝርፊያ እንዲፈጽሙ ግፍ እንዲፈጽሙ እያደረግን ፋኖ ፈጽሞ ለማለት እንሰራ ነበር ብሎ ሲመሰክር አስታውሳለሁ። አንድ 100 አለቃ የኮማንዶ አባል ማለት ነው። ስለዚህ የመደበኛ ታጣቂ ማደራጀት በፋኖ ስም ወንጀል ለመስራት ለረጅም ጊዜ ሲደክም እንደነበረ የምናውቀው ነው። ለረጅም ጊዜ ደክሟል። አንዳንዶችን በገንዘብ ኃይል ሁሉ ገዝቶ በነገራችን ላይ ዝርፊያ ያለባቸው አካባቢዎች ላይ መድፈር ያለባቸው አካባቢዎች ላይ ካገዛዙ ካስተማራው ኃይል በተጨማሪ አንዳንዶቹን በመግዛት ጭምር እንደዚህ አይነት ምልክቶች ያሉበት አካባቢ ላይ የአገዛዙ ሰርጎ ገብ ታጣቂዎች መሆናቸውን መገንዘብ ይገባል። ለማስገደል የፋኖን አመራር ለማስገደል በፋኖ ስም ወንጀል ለመስራት ያልተደረገ ሙከራ የለም። በርካታ ሙከራዎች ነው ሲያደርግ ነበር። ፋኖን በሃይማኖት ለመከፋፈል ደክሟል። በጎጥ ለመከፋፈል ደክሟል። መቼም አንድ አይሆኑም ብሎ የእርስ በርስ ጦርነት ውስጥ ሊገቡ ነው ብሎ ብዙ አይነት ነገር ብሏል። ያላደረገው ጥረት የለም። ስለዚህ በፋኖ ስም አደራጅቶ ፋኖች ይሄን ያደረጉ ለማለት ላለፉት 2-3 ዓመታት ሲሰራ የነበረውን ነገር ለምናውቅ ሰዎች ዛሬም የፋኖን ስም ለማጥፋት የት ድረስ ሊሄድ እንደሚችል ለኛ ግልጽ ነው። ነገር ግን ጉዳዩ በዚህ የሚያበቃ አይደለም። አገዛዙ እንደምታውቁት በተመሳሳይ ተግባር የሚታወቅ ነው። አሁን የዛሬ ወር ገደማ ወደ 11 እዝ አንቀሳቅሶ አማራ ክልል ሲያስገባ በተለይ ከዘመቻ አባናደው ከሰሜን ወሎ ምትና ሽንፈት በኋላ ያሰማራው ኃይል ምን አይነት ግፎች ሲፈጽም ነው የነበረው? የቆሰሉ ፋኖች ጡት አልቆረጠም ወይ? በነገራችን ላይ አንገት አስቆርጧል። በጅምላ ሴቶች እንዲደፈሩ አድርጓል። በጭካኔ ሰው በቁሙ ከነነፍሳቸው በርካታ ጥቃቶችን አስፈጽሟል። ፋኖን ትደግፋላችሁ፣ ፋኖን አልብሳችኋል፣ አብለታችኋል እያለ ሰው በህይወቱ እያለ አካል እየተለተለ ነው ሲገድል የነበረው ያስተማራው ኃይል ማለት ነው። አሁን የቅርብ ትዝታችን ደግሞ በግልጽ የሚታወቀው በነገራችን ላይ እሱን ተከትሎ ዘመቻና የአማራነትን በሚል ይሄ የአማራ ማዘርስቲር የዓለም አቀፍ ሰልፎችም እየተካሄዱ ነው ያሉት። ታውቃላችሁ የተፈጠረው ቁጣ አለ። አገዛዙ ባስፈጸማቸው የጡት ማስቆረጥና መሰል ግፎች የተፈጠረ ቁጣ አለ። በዚህ በኩል ውጤት እንደተመዘገበበት ኪሳራ እንደገጠመው ይሄ አገዛዝ ተረድቷል። በነገራችን ላይ ያን ጊዜም አንስተነዋል። ይሄንን ተግባር የሚፈጽመው ይሄ አገዛዝ ፋኖችን በተመሳሳይ ተግባር ውስጥ ለመክተት ነው። ፋኖችን በዚህ እልህ አንድ የሆነ አይነት ግፍ እንዲፈጽሙ ደም መልሰንልሃል። ምክንያቱም ብርሃኑ ጁላ የአማራ ህዝብ ደም መላሽ ነው፣ ደም በመመለስ የሚታወቅ በመሆኑ አሁን እርስ በርሳቸው እየተታኮሱ የተገዳደሉ ስለሆነ አንዱ ያንዱን ደም መልሳለሁ እያለ እርስ በርስ ሊፋጁልን ነው ብሎ ሲያፋሽክ የነበረ መንግስት ነው እንደምታውቁት። እዚህ ላይ ይህንን ሲያዛጋን የከረመው አልሳካ ብሎ ነው። ተበተኑ ሲል እየተሰበሰቡ ተዋጉ ሲል እየታረቁ ይሄ የቸገረው ፕሮፓጋንዳ ነው። ደም መላሾች ናቸው እርስ በርስ ይፋጁልኛል ብሎ ያላደረገው ጥረት የለም። ለመከፋፈል ሃይማኖት ውስጥ ገብቷል፣ ለመከፋፈል ጎጥ ውስጥ ገብቷል፣ ለመከፋፈል በገንዘብ ገብቷል። ይሄ ሁሉ ሆኖ አልተሳካለትም። ግን ለዚህ መሰል ግፍ ግን ይሄ አገዛዝ ቅርብ እንደሆነ ብዙ ማሳያዎች አሉ። የቅርቡ የራሱ ወታደሮች የፈጸሟቸው ግፎች ወጣቶችን ገድሎ ረሽኖ መንገድ ላይ ጥሎ አልሄደም። በምን ሞራል ይሄ አገዛዝና ፕሮፓጋንዳ ልሳኖቹ ስለ ሰብአዊነት ሊያወሩ ይችላሉ? መራዊ ላይ ቤት ለቤት እየገባ እየጨፈጨፈ መንገድ ላይ አልጣላቸው? ሰው እንዳያነሳ ያለ መንገድ ላይ ሬሳ አልበተንም? ሰሜን ሸዋ ላይ በተመሳሳይ አልበተንም? እንደዚህ አድርጎ ደብረ ኤልያስ ላይ ገዳማት ገብቶ አረጋውያንን አልረሸንም? ለዚህ ግፍ የሚቀርበው ማን ነው? ወጣቶችን ጀርባቸውን አስሮ የረሸነው ማን ነው? በቴ ኡርጌሳን እንደዛ አድርጎ ጥፍንግ አድርጎ አስሮ በጥይት ደብድቦ የገደለው ማን ነው? የከረዩ አባገዳዎችን በጅምላ ያስጨፈጨፈው ማን ነው?
ይህ አገዛዝ ለነዚህ መሰል ግፎች ቁጥር 1 ፈጻሚና አስፈጻሚ ነው። ይሄ ተግባር እሱ እንደሚያደርገው የምናውቀው ተመሳሳይ በፋኖ ስም ወጣቶችን መልምሎ አደራጅቶ አልሆን ስላለውና ዛሬም ድረስ ጥቂትም ይሆኑ በየአካባቢው ያስተማራቸው ስላሉና ስለሌሉ ብቻ አይደለም። እሱ አንደኛው ማረጋገጫ ነው። በተግባር የምናውቀው ግፈኛነት የዚህ አገዛዝ የዚህ ገዢ ቡድን አይደለም ወይ? እንደ ኦሪት ዘመን ሻሸመኔ ላይ ወጣት ከኦሪታውያንም በከፋ መንገድ ወጣት ዘቅዝቀው ሰቅለው አልገደሉ? ዘቅዝቀው ሰቅለው የገደሉትን በመኪና አስረው አልጎተቱ? ከሆስፒታል ታካሚን ከሐኪም እጅ ነጥቀው ጨፍጭፈው ገለው አንገት ቆርጠው በመኪና አልሄዱበትም? ወልዲያ ምንድን ነው ያደረጉት? ንሙላ ደስዬ ሌሎችም እንዴት ነበር የተገደሉት? ሻሸመኔ ዝዋይ አጫሉ ተገደለ ተብሎ ጃዋር ተከበበ ተብሎ የተፈጸሙት ጭፍጨፋዎች ማን ያስፈጸማቸው? ማን ያደረጋቸው? እነዛ ሲደረጉ ማን ምን ብሏል? ሬሳ ቆጠር አይደለም እንዴ? ለሬሳ ብሔር ማደል ውስጥ አይደለም እንዴ የገባው አብይ አህመድ? ለዚህ መሰል ግፍ የታዳጊ ፋኖችን ጡት ለመቁረጥ እጃቸው የማይሳሳ ታጣቂዎችን ያሰማራው ብርሃኑ ጁላና አብይ አህመድ ናቸው እንጂ ፋኖ አይደለም። ዛሬ ያንን የመሰለ ግፍ በዚያ ግፍ ደግሞ ሲጋለጥ ባለቤት ለመስጠት የፋኖን ስም ያጠፋልኛል ለማለት የት ድረስ እንዲሄድ ነው የምናየው። እሱ ብቻ አይደለም። አርሲ ላይ ሰሞኑን ምንድነው ሲደረግ የነበረው? ፎቶግራፎች አይታችኋል? የተገደሉትን ሰዎች እንዴት ነበር የታረዱት? ሌላውን እናቆየው። ከትናንት ወዲያ ሰከላ ላይ 6 ሰዎችን ምላስና ብልት እየቆረጡ የገደሉት የአብይ አህመድ የብርሃኑ ጁላ ወታደሮች እኮ ናቸው። በዚህ ሀገር ላይ የግፍ መስመር ተጥሶ ይህ ሀገር ከሰባዊነት አኳያ ድንበሩ ዚጋ ነው ማለት በማንችልበት ደረጃ ያስፈጸመው ያገዛዝ አይደለም። መከላከያ ሰራዊት ውስጥ የትግራይ ተወላጆችን ለማስወጣት ብለን ሰሜን እዝን አስመታ ነው እኛ አስልተን የሰራነው ነው ያለ። እሱ ብቻ አይደለም። ያ ሁሉ ሰራዊት ተደፈረ፣ ሴቶች ተደፈሩ፣ ወንዶች መኪና ተነዳባቸው ተብሎ ያ ሁሉ ነገር ሲባል በወንዶች አይደለም የተደፈሩት በመሳሪያ በብረት ነው የተደፈሩት የኛ ወታደሮች ብሎ ያላገጠው ማን ነበር? ዛሬ የአማራን ትግል ለማቆሸሽ ዛሬ የፋኖን ስም ለማጥፋት ይመቸኛል ያለውን ድራማ ራሱ በራሱ በተጋለጠበት መንገድ ይዞት መጣ። ግን በግፍ የግፍ ሪከርዱ በተግባር የምናውቀው ታሪኩ የሚያሳየን ይሄንን ነው። የፋኖን ኃይል ትንሽ አበጠ የአማራ ኃይልን ያስተንፈሱት ብለን ከትግራይ ለቀን ወጥተናል ብሎ ደብረሲና ድረስ ይዞ የመጣው ያን ሁሉ ነገር ጦርነትን፣ ግፍን በዛ ደረጃ እንዲፈጸም ያደረገ ሜንታሊቲ ስርዓት ገዢ ይህንን አያደርግም ብላችሁ እንዴት ታስባላችሁ? ድንገት ተከበው የተደረሰባቸው ፋኖች እኮ የዛሬ ዓመት ከምናምን ሰሜን ሸዋ በሙሉ ረሽኖ ከተማ አደባባይ ላይ ነው ያሰጣቸው እንደ ደርግ። ይህ አገዛዝ በምን ሞራሉ የሰብአዊነት ጠበቃ፣ የዲሞክራሲ ጠበቃ፣ የጭካኔ አውጋዥ ሆኖ እንዴት ሊመጣ ይችላል? ሻሸመኔ የህዝብ አለቀ ከተማው ተቃጠለ ሲል ከንቲባው ሽመልስ ምንድነው ያለው? አርፈ ገብተተኛ ነው ያለው አይደል? እነዚህ ሰዎች እና የነዚህ ተላላኪ ፕሮፓጋንዲስቶች እነዚህን የተከተሉ የሃይማኖት አክራሪ ጽንፈኞች ዛሬ አጀንዳ አግኝተዋል። ስለ አሩሲ ምንም ሲሉ አልሰማንም። ስለ ትናንት ወዲያው የመተከል ጭፍጨፋ ምንም አላሉ። ወለጋ ላይ ያሁሉ ሲጨፈጨፍ ምንም አይሉ። ዛሬ አንደበታቸው ተፍታቷል። እነዚህ የሰለፊ አክራሪዎች ጸረ አማራነት የአማራ ጥላቻ ልካቸው ገደቡን ስተው እየወሸከቱ ነው። ይሄ ተራ ፕሮፓጋንዳ እውነታውን አይቀይረው። ባለፈው ሳምንት ጡት ተቆረጠ ተብሎ ፎቶግራፍ ሲወጣ አልተናገሩም፣ አይናገሩም። እሱ ይሄማ ያስከስሳል፣ ከጽንፈኛው ቡድን ጋር የፕሮፓጋንዳ ድጋፍ አድርገሃል ተብሎ ያስከስሳል። እነ ታዬ ደንደዓ እንደተከሰሱት
ስለዚህ ገድሎ ሐውልት ማቆም የእነ አብይ አህመድ ስራ ነው። እነ ሰዓረ መኮንን፣ እነ ኢንጂነር ስመኘው በቀለ እና ሳምነው ጽጌና ሌሎችም በዚህ አገዛዝ ደመከልብ ሆነው የቀሩ ነገር ግን ዛሬም ድረስ ፍትህ ያልተሰጣቸው ይህ አገዛዝ ለፖለቲካ ዓላማው ሲል የት ድረስ ግፍ ሊፈጽም እንደሚችል በምስክርነት ቆመው የታዩ ለክፉ ዓላማው ስኬት መፍሰስ ያለባቸው ደሞች አድርጎ እንደሚወስዳቸው እንገነዘባለን። በቴ ኦርጌሳ የተደረሰ ብሎ የሚጠይቃል። የከረዩ አባገዳዎች የተደረሱ ደማቸው ፈሶ ቀርቦ ብሎ የሚጠይቀዋል። በየአካባቢው በየወለጋው በስብሰባ የተሰበሰቡ ህፃናት፣ ሴቶች፣ እናቶች በጅምላ ሲታረዱ በጅምላ ሲጨፈጨፉ ማን አባከና ብሏል? ማን ዞር ብሎ ተመልክቷል? ማን ያንን አውግዟል? አያችሁ ጸረ አማራነት የተደረሰ እንደሆነ እንደዚህ አይነት አጋጣሚዎች ራሱ በሰራው ድራማ ውስጥ እንኳን ጸረ አማራነት የተደረሰ እንደሆነ ለመገንዘብ ከበቂ በላይ ምልክት ይመስለኛል። ከዚህ በላይ ሌላ ምንም ማስረጃ ነገር የለም። እነማን ከማን ጋር ተሰልፈዋል አሁን ነው መመልከት። የአማራ ጠላቶች እነማን ናቸው፣ በምን አይነት አስተላለፍ ውስጥ ነው ያሉት የሚለው ለመመልከት ይህን የመሰለ ጊዜ የለም። አገዛዙ በሰራው ድራማ 12 ቀን በፊት ያዝኩት ያለውን ሰው ከ12 ቀን በኋላ ወንጀል አሰርቶ ምናልባትም ጠበንጃ ደግኖ እንዲህ አድርገህ ግደል እያለ ምናልባትም ወንጀል አሰርቶ መልሶ ዛሬ ያዝኩት ይላል። ከ12 ቀን በፊት አይደል ያዝኩት ያልከ እጅ ላይ ሆኖ እንዴት እንደዚህ አይነት ግፍ ይፈጽማል? አስገድደህ ሆኖ እንጂ ጡት የምትቆርጥ ሰራዊት፣ ሬሳ አንገት የሚቆርጥ ሰራዊት ከሆስፒታል አልጋ ላይ አንስቶ አንገት ቆርጦ በመኪና ላይ የሚሄድ አረመኔ ኃይል ይህንን አያደርግም። ጠበንጃ ደቅኖ አስገድዶ እንዲበል እያለ አይገድልም አያስገድልም ነው የምትሉት? ራሱ ያደራጃቸውም ቢሆኑ ምርኮኛ እኮ ድራማ ይሰራል። ይሄ ሪኮንስትራክሽን ይባላል በፊልም ስራ። በምልሰት በሪኮንስትራክሽን የሚሰሩ ፊልሞች አሉ። ብልጽግና እሱን ነው የሚያደርገው። ያስተማራቸው ወጣቶች አሉ። ከዛ በኋላ እነሱን ምርኮኛ ናቸው ብሎ መልሶ ይዛቸዋል፣ ያነጋግራቸዋል። አንዳንዴ ደግሞ እንደዚህ ሲፈልግ በኃይል አስገድዶ ደግሞ ወንጀል ያስፈጽማቸዋል። የሞት ሞት ነው። ስለዚህ በተመሳሳይ ወንጀሎች የሚታወቀው ይሄው አገዛዝ ነው። በመላ ሀገሪቱ ያስፈጸማቸው ወንጀሎች የዚህ ምስክር ናቸው። በመላ ሀገሪቱ በተፈጸሙ ወንጀሎች ላይ ያሳየው የሰጠው ምላሽና ሁኔታ የዚህ ግልጽ አስረጅ እንደሆነ መገንዘብ እንችላለን ለማለት ነው። በሌላ በኩል ይህ አገዛዝ በፋኖ ዲሲፕሊንና ዲፕሎማሲያዊ ተቀባይነት ተበሳጭቷል። ዘራፊ ነው፣ ጃዊሳ ነው ነበር የሚለው። ፋኖ እንኳንስ ሊዘርፍ ባንክ ሲጠብቅ አየው፣ በነፃ ቀጠና ሳይቀር የህዝብ ሀብት አልነካም ብሎ የህዝብ ንብረት አልነካም ብሎ ከህዝብ እንዳንቆራረጥ እያሉ ታስታውሳላችሁ። ምሬ ወዳጁ ያስተላለፈውን መልእክት፣ ዘመነ ካሴ ሲናገር የነበረውን መልእክት፣ ህዝባችንን እንጠንቀቅ እያሉ የሚናገሩት የነበረውን ነገር እስከ ሞት ያስቀጣል። የፋኖ አባል ፋኖ እያወቀ የፋኖ አመራር የደረሰበት የታሰሩ አመራሮች አሉ። በነገራቸው ላይ በዝርፊያ በተለይ ሴት በመድፈር እነዚህም በመሰሉ ወንጀሎች ቢያዙ ከፍተኛ ቅጣት ይጠብቃቸዋል። የፋኖ እሴቱ ዲሲፕሊን ተደርጎ የተወሰደ ነው። ይሄ ተረጋገጠ ነው። ለህዝብ ነው የወጣ ነው። ህዝባችንን እናከብራለን አለ። ለዛ ነው ህዝብ እየቀለበው የሚኖረው። ፋኖ በምን ገንዘብ ነው የሚኖረው? የኬላ ገንዘብ ነው ይሄን ሁሉ ሰራዊት እየቀለበ ያለው? ህዝብ ነው እየቀለበ ያለው። የህዝብ ልጅ ነው። የህዝብ መዳፍ ውስጥ ሆኖ ነው እየታገለ ያለው። ይሄ ነው ለአገዛዙ ራስ ምታት የሆነው በነገራችን ላይ። ስለዚህ በተለይ ዲሲፕሊኑ፣ የምርኮኞች አያያዙ፣ የማረካቸውን ለዓለም አቀፍ ተቋማት ለአይሲአርሲ እንዴት እንዳስረከበ እንዴት አይነት ምስክርነት እንደተሰጠ አይታቸዋል። አስታውሳለሁ። የተባበሩት መንግስታት የፋኖ ኃይሎች ባሉባቸው አካባቢ አትሮሲቲስ ዝቅተኛ ናቸው፣ የመንግስት ኃይሎች ባሉባቸው አካባቢዎች ግን ከፍተኛ ወንጀል ይፈጸማል ብሎ የተባበሩት መንግስታት ዩናይትድ ኔሽንስ ያወጣው ሪፖርት ታስታውሳላችሁ። አይሲአርሲ ምርኮኞችን አየሁኝ፣ ቁስለኞችን ፋኖ እያከመ አስረከበኝ ብሎ ተቀብሎ ለአገዛዙ መልሷል። የአገዛዙ ሰራዊት ግን አይደለም
ቁስለኛ ሊያክም የቆሰሉ ሴቶችን ጡት ያስቆርጣል። መስዋዕትነት የከፈለ ፋኖን አንገት ያስቆርጣል። ስለዚህ በዲፕሎማሲው መድረክም ፋኖ በአይሲአርሲ እና በመሰሉት ያገኘው ሞገስ ከዛ አልፎ ተርፎ በምርኮኞቹ አያያዝ ቁስለኞችን በማከም እያደረገ ያለው አስተዋጽኦ ለዚህ አገዛዝ ራስ ምታት ሆኗል። ለምን መሰላችሁ ራስ ምታት የሆነው? ዲፕሎማሲያዊ ብልጫ ስለሚያመጣ ብቻ አይደለም። ፋኖ እንደዚህ ከሆነማ ወደ ፋኖ እንሂድ ነው። ምክንያቱም ፕሮፓጋንዳ የሚሰራው ፋኖ ያርዳችኋል፣ ፋኖ ይበላችኋል እየተባለ ነው። በነገራችን ላይ ሰሞኑን በተለይ አይሲአርሲ ሄዱ ያንን ካደረገ በኋላ ከዘመቻ ናደው በኋላ ዘመቻ አባናደው በኋላ በጣም በርካታ ያገዛዙ ሰራዊት ወደ ፋኖ እየሄደ ነው። ሰሜን ወሎ ላይ አንድ የፋኖ አመራር ሲነግረኝ እየተናደ ሲያስቸግር ሰራዊቱ ሄዶ ከሚያልቅ ለምን አናዋጋውም ብለው እስከ ማዋጋት ሄደዋል። ምክንያቱም እየተናደ ነው። ከትናንት ወዲያ 31 ወታደር ነው ቴዎድሮስ እዝን የተቀላቀለው። ሚኒሊክ እዝን የተቀላቀለ በጣም በርካታ በየዕለቱ አለ በየዕለቱ። ስለዚህ ምንድነው ኦሪንቴሽኑ? ሰራዊቱን ሰብስቦ የሚላቸው ምንድነው? ኦሮሞዎች ከሆናችሁ ፋኖ ያርዳችኋል፣ አማራዎች ከሆናችሁ ደግሞ እስከዛሬ የት ነበራችሁ ብለው ያርዷችኋል። አራጅ ነው የሚል ስዕል፣ ገዳይ ነው የሚል ስዕል ለሰራዊቱ ኢንዶክትሪኔት እያደረገ አልመቸው ስላለ ይልቁንም በተለያየ መረጃ እየወጣ ዓለም አቀፍ ተቋማትም እያዩ ቁስለኛ እያከመ ምርኮኛ በአግባቡ እየያዘ ሲያስመሰክር ሰራዊቱ መቀላቀሉን ቀጠለ። ምክንያቱም ከመንገድ ላይ ታፍሶ የመጣ ሰራዊት ነው። ከመንገድ ላይ ታፍሶ የመጣ ሰራዊት 24 ሰዓት ቁጭ ብሎ ከዚህ አገዛዝ ጋር የሚዋጋበት ምንም ምክንያት የለውም። ስለዚህ ምንድነው ይሄ ተቀባይነት እያደገ መጥቶ፣ ልብ በሉ ተመልካቾች፣ ይሄ ተቀባይነት እያደገ መጥቶ ሰሞኑን ምን አይነት አጀንዳ ይዞ መጣ? አሜሪካና አውሮፓ ለፋኖ እውቅና ሊሰጡ ይችላሉ የሚል አጀንዳን የመጣበት ይህ አገዛዝ ሰራዊቱን በጸረ ፋኖነት ሰብኮ አልሆን ብሎት ወታደሩ እየከዳበት ነባር ወታደር፣ ማዕረግተኛ ወታደር፣ መስመራዊ መኮንን፣ ሻለቆች፣ ኮሎኔሎች ፋኖን እየተቀላቀሉ አልፎ ተርፎ በዓለም አቀፍ ተቋማት አይሲአርሲን በመሰሉ በበጎ የሚታይ ሆነው ጭራሽ አውሮፓና አሜሪካ እውቅና እንሰጠዋለን ሲሉ አሁን አንድ ነገር ማድረግ አለበት። ኦኬ አንድ ነገር ማድረግ አለበት። ገጽታውን ሊያጠፋ የሚችል ነገር መስራት አለበት። እንደዚህ አይነት ተግባር ከልምዱም ከተግባሩም ስለምናውቀው ያደረገው ይሄው አገዛዝ ነው። በዚህ ወደኋላ የሚሸብረክ የሚል አማራ ትግል የለም። በዚህ ወደኋላ የሚመለስ ትግል የለም።